ጤና ይስጥልን ተመልካቾቻችን። የዘንድሮ 7ኛ ሀገር አቀፍ ምርጫ ለማካሄድ የእጩዎች ምዝገባ ተካሂዷል። የመራጮች ምዝገባ ከየካቲት 28 ቀን ጀምሮ በመካሄድ ላይ ነው። ተፎካካሪ ፓርቲዎችም የፓርቲያቸውን ፖሊሲ ለማስተዋወቅ እንዲሁም ቢመረጡ ለሀገርና ለሕዝብ የሚከውኑትን ተግባር እቅዳቸውን በተመለከተ በቴሌቪዥን እየቀረቡ እያስረዱና እርስ በርስም እየተከራከሩ ነው። ይህ ልምምድ እጅግ ጥሩ ነው ብሎ ኢሳት ያምናል። ምክንያቱም ስልጣን በምርጫ ብቻ ሀሳብን ለህዝብ አቅርቦ የሚወሰንበት ስርዓት እንዲሆን በማሰብ እንዲህ አይነት የምክክር መድረኮች ከፍተኛ ሚና አላቸው ብለን እናምናለን። ኢሳት ነጻ ህዝብ ሚዲያም ፓርቲዎች በጋራና በተናጠል እየቀረቡ አማራጭ ፖሊሲያቸውን እንዲያስተዋውቁ የተለያዩ እድሎችን እያመቻቸ ይገኛል። ከዚህ አንጻር ትብብር ለኢትዮጵያ አንድነት የአራት ፓርቲዎች ጥምረት ምርጫውን በተመለከተ እስካሁን ድረስ የሄደበት ርቀትና ቀጣይ ስራዎች እንዲሁም እቅዱን እያነሳን ከህዝብ ግንኙነት ኃላፊው ከአቶ ጌትነት ወርቁ ጋር ቆይታ እናደርጋለን። እንድትከታተሉ እንጋብዛለን። አቶ ጌትነት፣ በቀዳሚነት ጥሪያችንን አክብረ እንኳን ወደ ስቱዲዮአችን መጣ ላመሰግን እወዳለሁ። እስቲ ወደ መጀመሪያው ጥያቄ ልለፍና የፓርቲዎች የእጩ ምዝገባ ተካሂዶ ተጠናቋል። ትብብር ለኢትዮጵያ አንድነት ፓርቲ በእጩ ምዝገባው ምን ያህል ስራዎችን አሳካ? ምን ያህል እጩዎችን አስመዘገበ? ወንድ፣ ሴት፣ በትምህርት እስቲ ከዚህ እንጀምር። እሺ፣ በጣም አመሰግናለሁ ሸሪፍ፣ አንተንም ኢሳትንም እንደ ወትሮ ሁሉ። በዚሁ አጋጣሚ በተለይ ጋሞ አካባቢ በተፈጥሮ አደጋ ምክንያት በጣም ከፍተኛ ቁጥር ያለው ወገናችን አልቋልናል። እነሱ ሀዘናችንን መግለጥ የሚገባ ይመስለኛል። እንግዲህ በእኛ በኩል በአጠቃላይ አሁን ወደ 1500 ገደማ ነው በትብብሩ ፓርቲዎች ማቅረብ የተመዘገበው። እዚህ ውስጥ እንግዲህ የተወሰነ ቁጥር መጉደል መጨመር ሊኖር ይችላል። ከዚህ ከሲስተሙ ጋር ተገናኝቶ እንግዲህ በእኛ ግምት በርካታ ሴት እጩዎችን ካቀረቡ ፓርቲዎች መካከል ምናልባት ትብብር ለኢትዮጵያ አንድነት ነው። እንግዲህ ቁጥሩ ምናልባት ከሳምንት በኋላ እነዚህ በደንብ ራቲፋይ ሊደረግ ይችላል ብዬ ተስፋ አረጋለሁ። ግን በርካታ ቁጥር ነው ያቀረብነው። በትምህርት ደረጃ እንግዲህ አብዛኛው በዲግሪና ከዛ በላይ የሚገመት ነው። ምናልባት እንግዲህ ከዚህ በአርሶ አደሩ አካባቢ አርብቶ አደሩ አካባቢ በሶማሌ በዚህ ደቡብ ኦሞ አካባቢ እና እነዚህ ላይ ደግሞ እንደየ አካባቢው እንደ ሁኔታው አፋር አካባቢ ስላሉ እጩዎች እንደየ ሁኔታው የትምህርት ደረጃው እንትን ሊያደርግ ይችላል። ዞሮ ዞሮ ግን እንደ ትልቅ እንትን የያዝነው የማስተርስ ዲግሪው ብቻ ሳይሆን እኛ አሁን ካሽም ክላሽም ካለው አንድ ጓደኛዬ እንደዛ ይላልና ካሽም ክላሽም ካለው በጣም ግዙፍ የሀገር ሀብት ከያዘ ፓርቲ ጋር ስለሆነ ያንን የሀብት እጥረት እኛ ጋር ያለውን የሀብት እጥረት የሚያግዙ የራሳቸውን ሰርክል ኦፍ ኢንፍሉዌንስ በአካባቢያቸው ያለውን ተጽዕኖ የተሻለ ማድረግ የሚችሉ ወገኖቻችንን ነው የያዝነው። በነገርህ ላይ በርካታ የአካል ጉዳተኛ እጩዎችም አሉን። በጣም ብሪሊያንት ልጆች በሴትም በወንድም እንደዚሁ ቀርበዋል። ጥሩ ነው። ስልጠናዎችም እየሰጡ ነው የተለያዩ ተቋማት፣ የግል የግብረሰናይ ድርጅቶች። እሱ በጣም የሚደነቅ ነው። ይህንን ካልኩኝ በተለይ አንድ ነገር ጎሎብናል። አማራ ክልል ያለው የጸጥታ ሁኔታና ኦሮሚያ ላይ ያለው የጸጥታ ሁኔታ ኦፍ ኮርስ እጩ በማስመዝገብ በኩል ኦሮሚያ ላይ በርካታ እጩ ነው ያቀረብነው። ምንም ምልህ በሰላሙም ጊዜ ቢሆን ከዚህ በላይ ለማድረግ የሚያስቸግር ነው። ኦብቪየስሊ ከዚህ ከብሔር ፖለቲካው ጋር ከማንነት ፖለቲካው ጋር በጣም ስር መስደድ ተያይዞ ዩዥዋሊ የገዢ መንግስት በጣም ቀፍድዶ የሚይዘው አካባቢ ነው። እንደምታውቀው አጥፍቶ የሚደበቀው ዩዥዋሊ እዛ ክልል ነው እንደምታውቀው። በኢህአዴግም ዘመን ኦዲፒ፣ አሁንም ደግሞ የኦሮሞ ብልጽግና የምትለው ወይም ብልጽግና በአጠቃላይ እና ትንሽ ፈታኝ ነው። ግን እንደዛም ሆኖ በጣም በርካታቸው ነው ያቀረብነው። ከወለጋ እስከ ሀረርጌ በጣም በርካታቸው አቅርበናል። የአማራው ችግሩ ምንድነው? የጸጥታ ሁኔታው አየህ አክቲቭ ነው። እንደዚህ እንደ ቮልካኖ አክቲቭ ነው ማለት ሄዶ ነጥሮ የሚመለስ አይነት የበረደ እንትን አይደለም፣ አክቲቭ ነው። ስለዚህ
ትላንትና ከትላንት ወዲያም በታጣቂ ኃይሉ በኩል የወጣውን መግለጫ ይተዋል እና በሱና እሱን ተያያዥ በሆነ ምክንያት የእጩዎችንም ህይወት አደጋ ላይ ላለመጣል በጣም ብዙ ቦታ የሚሰርገነዋል አሉ። የተወሰነ ቁጥር አቅርበናል። እንደው ቢያንስ ለክልሉ የዲሞክራታይዜሽን ፕሮሰስ እንደው ጥቂት ተስፋ እንዲሆን በሚል ግን የሚያዛልቅ አይመስለኝም። ያም ቢሆን ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ ተፎካካሪ ፓርቲዎችን አንድ የሚሉት ነገር አለ። እንዲህ ብትን ከምትሉ ሰብሰብ በሉ የሚሉት ነገር አለ እና እናንተም አሁን ትብብር ለኢትዮጵያ አንድነት ይሄ መሰባሰቡ ድምጽ ለማምጣት የተሻለ ድምጽ ለማግኘት ከማሰብ ወይስ በሀሳብ አንድ መሆን? በእርግጥ ድምጹንም ለማግኘት በሀሳብም በእንትንም መግባባት አንድ መሆንን ይፈልጋል እና ከምን የመነጨ ነው? አሁን ብቻህን መቆም በጣም ዋጋ የሚያስከፍልበት ጊዜ ነው። እንደምታውቀው ነው የኛ አውትስፖክን የሚባል ፓርቲ ነው። ያለፉትን 5 ዓመታት ከምርጫው ማግስት ጀምሮ ከውጤቱ ጀምሮ ብልጽግናን ኦኬ ያሸንፈሃል ስፋይን ግን የጥል ግድግዳ የምትገነባበት ሳይሆን አይደል የሰላምና የመፋቀር ሜዳ የምታሰፋበት ነው ከማለት ጀምረን በየዕለቱና በየሳምንቱ ይከሰቱ የነበሩ ችግሮችን ፕሮባብሊ እናንተ አርካይቭ ውስጥ አብዛኛው መግለጫ አለ። ብዙዎችን ሸፍናቸዋል። ለዛ እውቅና ምስጋና እንሰጣለን እና ያን ስናደርግ ነው የኖር። ያ ግን ዋጋ ያስከፍልሃል፣ በጣም ዋጋ ያስከፍልሃል። ምንድነው ብቻዋን የቆመች ማሽላ አንድም ለወፍ አንድም ለወንጭፍ እንደሚባለው ማለት ነውና ስለዚህ እኛን ከሚመስሉ በሐሳብ ባወቃቀር እና ደግሞ በተለይ በዚህ በኢትዮጵያዊ ናሬቲቭ በኢትዮጵያዊነት ናሬቲቭ ላይ በተወሰነ መቀራረብ ካሉን ኃይሎች ጋር መገናኘቱ በጣም በጎ ነበረ። ያንን ሜዳ ፈጥረናል። እንግዲህ ጠንከር ያሉ ፓርቲዎች በአጋጣሚ እዚህ ሀገር ላይ ድምጻቸው የሚሰማ ፓርቲዎች በአንድ ላይ ተሰባስበዋል። ብዙ የሞከርናቸው ነበሩ እና እነዚህን አድርገን አሁን እንግዲህ በጋራ ቆመናል። በእጩ ማቅረቡም በሂደቱም በጣም ጥሩ ነው። ክርክሮቹም ላይ በኋላ ታነሳዋለህ። አይሆ እነዚህ ላይ እንግዲህ ጥረት እያደረግን ነው። ስለዚህ ይሄ ጥቅሙ ምንድነው? ዋን ብቻው መቆም ዋጋ ስለሚያስከፍል ነው እንዳልኩ። ሁለተኛ ምን ስለምታገኝ ብቻ እንትቆማለህ። ሊቀመንበር መሆን ጸሐፊ መሆን ኦር ህዝብ ግንኙነት ምንም ትርጉም የለውም። የሀገር ሀገሩና ህዝቡ የህልውና አደጋ ላይ ነው ብሎ የሚያምኑ ኃይሎች ለብቻቸው ከመሮጥ ሰብሰብ ብለው ድምጻቸውን በጋራ ማምጣት። ስለዚህ ይሄ ደግሞ ወደ ምርጫ ውጤት የሚመጣል ማለት ነው አይደል? እነዚህ ኃይሎች ቢቀራመቱት ብለህ ብታስበው አብዛኛውን ኮንስቲትዩዌንሲያቸው ተመሳሳይ ነው። እነዚህ ኃይሎች ለ4 ይከፋፈሉት ነበር ወይ ለ3 ይከፋፈሉት ነበር። ስለዚህ ያንን ሰብሰብ ማለት በጣም ጥሩ ነው። ከዛ በላይ ደግሞ ህዝቡ ምምልህ 70 ምናምን ፓርቲ ደርሷል። አሁን 70 ፓርቲ ቢያንስኛ በ4 እንቀንስለት አይደል? 4 ምልክት ይደረግ የነበረውን አሁን 1 ምልክት ቢያንስ በ3 ቀንስለት። ያቀላል አይደለም? ለህዝቡም ተስፋ ነው። ኤንድ እንደሚበተነው ሁሉ እንዳሜባ እንደሚራባው ሁሉ ቃሉ ጥሩ ላይሆን ይችላል። ራሱን እንደሚያራባ ሁሉ መሰብሰብ እንደሚችል ደግሞ አንድ ማሳያ መሆን የሚችል ይመስለኛል። በነገርህ ላይ ይሄ በተለይ እጩ አቀራረብ ላይ በጣም ኤግዛምፕለሪ ይሆን በጣም ምሳሌያዊ የሚሆን በጣም ጠቃሚ ነገር ሊወራበት የሚችል ነው። አንተ ትብሳን በተለይ እናት ፓርቲ ደግሞ ዘግይቶ እንደገና መሀል ላይ መደነቃቀፍ ገጥሞ ስለነበረ ሲመጣ በቃ ሰፊ ሜዳ ነው የጠበቀው። እናት ፓርቲ መጥቶ እጩ አቀርባለሁ ካለ ይሄን ቦታ ፈልገዋለሁ ካለ ማንም ሄዚቴት እንዳያደርግ አቶ ማሙሸት፣ አቶ አብርሃም ጌቶ፣ አቶ መጋቢ ላይ አብርሃም ወር ሚስተር በቃ ማንም ሰው ከነሱ የሚቀድም የለም። አየህ እንደዛ ሲሉ አንተ የሚሉኝ ታይዛል። በሚገርም ሁኔታ ባቀረብንባቸው እጩዎች ቦታዎች ላይ በመደብንባቸው ኮንስቲትዩዌንሲ ላይ አይደለም እንትን ያደርጉት ሙቭ አድርገዋል። አየህ የነሱ ቀናነት እንደገና መልሶ ያሸንፋል። ስለዚህ መርሁን እኩል አረግን፣ ግን ደግሞ መኢአድ የተሻለ ካለው በእጩና በእጩ ብቃትና በአካባቢው ባለው ተጽዕኖ ብቁ ካለ 4ቱንም ሊያቀርብ ይችላል፣ 3ቱንም ሊያቀርብ ይችላል። እናት ፓርቲ ካለው እንደዛው ሊያቀርብ ይችላል እና ይሄ በጣም እንደ ምሳሌ የሚወሰን ነው። ምናልባት ትብብር ለኢትዮጵያ አንድነት የመራጩን ቀልብ ለመግዛት እያደረገ ያለው ጥረት አሁን እንግዲህ የመራጮች ምዝገባ ተጀምሯል። በቀጣይ ወደዛኛው ነው የምንሄደው። ፖሊሲ ማስተዋወቅ፣ አማራጭ ሀሳብ ማቅረብ ማለት ነው። መራጩ ጋር ለመድረስስ ምን እየሰራችሁ ነው? በእርግጥ አንዱ መንገድ እንትን አለ፣ በኋላ ላይ እናነሳዋለን። የቴሌቪዥን ክርክሩ እዛስ ላይ ትብብር ለአንድነት ኢትዮጵያ ምን ያህል እየቀረበ ነው? ፉክክሩንስ እንዲሁ በአጠቃላይ እንዴት ገመገምከው? እስቲ አንዳንዶቹን ከአቋም ከዚህ ከፓርቲ አቋም ወጣ ብለን የራሴንም አናሊሲስ ልጨምርልህ።
ቤዚካሊ አሁን እያረግን ያለ ነው ዞሮ ዞሮ እንግዲህ አንዱ ማህበራዊ ሚዲያ ነው። ያው ጊዜው ይፈቅዳል ይጋብዛል። ለዛ ማህበራዊ ሚዲያውን በደንብ ለመጠቀም ጥረት እያረግን ነው። ማህበራዊ ሚዲያ ማለት ሁሉንም አይነት ማለት ነው። እንግዲህ ከዚህ ቀደም ስንሰራቸው የነበሩ ስራዎች፣ ስናወጣቸው የነበሩ መግለጫዎች፣ ስንጥራቸው የነበሩ ጥረቶች እንደምታስታውሰው ለምሳሌ የትብብሩ አባል የሆነው እናት ፓርቲ አዲስ አበባ መስተዳድርን የጣሪያና ግድግዳ አዋጅን ከሶ አሽሯል። እንደገና ተሽሮበታል። አሁንም በ16 አለን። እንዲሁ የትብብሩ አባል ፓርቲ የሆነው ኢህአፓ ባስተባበረው ሰልፍ ጠርቶ ጦርነት ይቁም፣ ሰላም ይስፈን በሚል በመያድ በኩል በሀገራዊ ጉዳዮች ላይ ጠንካራ ትችቶችንና አማራጮችን ሲያቀርብ ነበር። እነዚህ ፓርቲዎች ዝም ብለው የኖሩ አልነበሩ አይደል? እለቱን ተዋውቁን የሚሉ አይነት አይደሉም። ስለዚህ አሁን የሚሆነው ምንድነው? ኦኬ ማን ነው ጌትነት ነው አብርሃም ነው ምስጢረ ናት የሚል ካልሆነ በስተቀር እንደ አዲስ ተዋውቋቸው እነዚህን ፓርቲዎች የምንልበት አይደለም። ስለዚህ የነበረ እርሾ ነበረ ነው። ሁለተኛው ማህበራዊ ሚዲያ ሆኖ፣ ሶስተኛው የቴሌቪዥን ክርክሮች ናቸው። አራተኛው እና እንግዲህ ከባዱ መሬት ላይ ወርዶ በመኪና በሞንታርቦ መቀስቀስ። ይሄ እንግዲህ በሁለት ምክንያት ነው። አንዱ አሁን እንደ አዲስ አበባ አይነት ቦታዎችና ደቡብ የተወሰኑ ቦታዎች ላይ ቀድሞ ደቡብ ይባል የነበረው ማለት ነው ሶስት ቦታዎች፣ እነዚህ ላይ የተወሰነ ተንቀሳቅሶ መቀስቀስ መለጠፍ እነዚህ ምናምን ይቻል ይሆናል። ግን አሁን እንዳልኩ ኦሮሚያ ክልል፣ አማራ ክልል እንደዚህ አይነት ቦታዎች ላይ ደግሞ ያ በጣም ቀላል አይደለም። ድምጽ ባሰማህ ቁጥር እንትንህን እየጋበስክ ነው፣ መጥራት እየጋበስክ ነው። ኑና ውሰዱኝ ግብዣ ነው። ይሄ እንግዲህ በሁለቱም በኩል በመንግስትም በኩል በታጣቂውም በኩል ማለት ነው። ሁለት ሰይፍ ነው የሚበላህ። ዞሮ ግን ስራ አልፈታንም። በተለይ እንግዲህ ከዚህ ሳምንት ጀምሮ ደግሞ በደንብ የሚጋጋል ይመስለኛል። ያ እንግዲህ ከገንዘብም ጋር የሚገናኝ ነገር አለው፣ ከሰው ኃይልም ጋር የሚገናኝ ነገር አለው። በተለይ አሁን ደግሞ የእጩ ማስመዝገቡ በጣም ፈትኖን ነበር። በጣም የኛ ዘግይቶ መምጣት በጣም ፈትኖ ነበር። አቶ ሲስተም አለ ደግሞ አቶ ሲስተም የሚባሉ ደግሞ ቢሮክራሲ አሉ። እሳቸውን በጣም ነው ወገባችንን የያዙን። ዞሮ ግን ጥቂት መዘናጋት ያለ ቢመስልም ባለችው ቀዳዳ ግን አሁን በደንብ ቀዳዳዋን እያሰፋን በደንብ የምንገባ ይመስለኛል። የቴሌቪዥን ክርክሩ እንዴት አገኘው? አሁን የተለያዩ ፓርቲዎች እሱ እንግዲህ አሁን ለኛ እንደ ውለታ ነው። እንደ እውነቱ የምትቆጨው ቢቀድም ኖሮ ብለህ ነው እንጂ ባይደረግ መቼም ልትል አትችልም። ቢቀድም ኖሮ የዛሬ 3 ወር ቢጀመር ኖሮ የዛሬ 4 ወር ቢጀመር ኖሮ ዲስ ነው ተካይንድ ኦፍ ክርክር ብቻ ላይሆን ይችላል እኮ ማለት ስለማይፈቅድ ምርጫ ካለ ነው ክርክር። ለምሳሌ ከብልጽግናም ከትብብሩም ወር ከሌላም አንድ ጨምሮ 3-4 የፖለቲካ ፓርቲዎች ቁጭ ብለው ሐሳባቸውን የሚወራ አሁን አየህ ያን ጊዜ ነገሩ እየተሟሟቀ ይመጣ። አሁን እኮ ሰው እንደገና ነው በማህበራዊ ሚዲያውም በክርክሮቹም በተወሰኑቱ እንደዚህ እያደረገ ነው። እንግዲህ ያ በቴሌቪዥን ጣቢያዎቹ መልካም ፈቃድ ያው ምርጫው ሞቅ አርጉት በሚል ጭብጨባው ሞቅ አርጉት በሚል ጥሪ እንጂ ምርጫ ቦርድ ያዘዘው አይደለም። ያታውቃለህ የምርጫ ቦርድ ክርክር አይደለም። ያ ምርጫ ቦርድ ስኬጁል አድርጎ የሰጣቸው ክርክር አይደለም። በጣቢያዎቹ ፈቃድ ነው ያ የተደረገው። ምርጫ ቦርድም ስኬጁል አድርጎ ከዛ ይቀጥላል። አሁን ስኬጁል አወጣ ምርጫ ቦርድ ርዕሰ ጉዳዮችን መርጦ አስመርጦ በገለልተኛ ጋዜጠኞች በሚባሉ ደረጃ በራሱ ፕሮዳክሽን አሁን ይቀጥላል። ደግሞ እሱ እንግዲህ በጣም ቶትፉል የሆነ ስትራክቸርድ የሆኑ ጥያቄዎች የሚጠየቁበት አይነት ነገር ይሆናል። ግን የተደረጉት በኤቢሲም እስካሁን የቀረቡት ክርክሮችስ ምንድን ነው የሚያሳየው? እነሱ አሁን እንግዲህ አንደኛ ብዙ ጊዜ የማይደረግ የነበረው ለምሳሌ ብልጽግና የእናንተን ጣቢያ ጨምሮ ለምሳሌ ና ጌትነት ጋር ተነጋገር ምናምን ብትለው ሰው አይልክም። እንደምታውቀው ውጭ ሆኖ ይከሳል፣ ግን ሰው አይልክም። በአሁኑ ግን እንግዲህ ሚኒስቴሮቹን ነው በሙሉ አከታተዋል። እኛም ጋር መጥተዋል። በቃ ሚኒስቴሮቹን ነው እያከታተለ እየላከ ያለው ሁሉም ቦታዎች ላይ እንደዛ ነው ያደረገው። ይሄ አየህ ጥሩ ነው። አንደኛ በግብርና ጉዳይ ግብርና ሚኒስትሩን አግኝተህ መነጋገር ያ ሜክ ሴንስ። አንደኛ ሰውም የሚሞገት ሚኒስቴር አለ፣ የሚሞገት ሀሳብ አለ፣ የሚሞግት ሰው አለ፣ የሚሞገትም ተቃዋሚ ፓርቲ አለ አይደለም። ቶትፉል የሆነ ይሄ ዝም ብሎ ውረድና ሳይሆን የእንትን ልጅ አይነት ሳይሆን ቶትፉል የሆነ ሰውን እንትና እኔ በበጎ ነው የማያቸው። ምናልባት አንድ ነገር ትንሽ ጠቆም ማድረግ የምፈልገው በተለይ አንዱ ጣቢያ ላይ ሞር ኦፍ ክርክር ነው
አንተና እኔ ኤክስ እና ዋይ ፓርቲ ወክለን ከመጣን ስለ ዋይ ፓርቲ ትችት ከቀረበ ለምሳሌ አንተና እኔ ኤክስክሉሲቭ ኢንተርቪው ያደረግን እዚህ ጉዳይ ላይ በኢሳት ኤዲቶሪያል ኦር በተለያየ ምክንያት የሆኑ ነገሮች ቢነካከው ፋይን እኔ እንደዛ ተከራክሬ ምናምን አላውቅም። ክርክር ከሆነ እኔም ባነሳው ሐሳብ ዲፌንድ ማድረግ የሚችለው ሰው እያለ እሱን ማገዝ ኤዲቶሪያል እዛ ደግሞ ቁጭ ብሎ ማጭድ ይዞ መቁረጥ አይጠበቅበትም። የት ለዋይ የሚያደላ የማስተዋወቅና ታውቀዋለህ አይደል አንተ የቪዲዮ እንትን ከጀርባህ የሚታየው ነገር ሴትአፕ ምናምን ጋዜጠኛው የሚናገረው ነገር የሚጠይቅህ አጠያየቁ ለዛኛው የሚሰጠው ጊዜ እነዚህ ሁሉ አየህ ወደ አንድ የሚያጋድሉ ከሆነ በጎ አይደለም። ጅምሩ በጣም በጎ ነው፣ የሚደነቅ ነው። እውነት ለመናገር በጣም አንዳንዶቹ ጋር ደግሰው ነው የተቀበሉን። እንደው እስከዛሬ ብታረጉት ኖሮ ይህንን ሁሉ አጀብ እያልናቸው ነበርና ከመቆራረጡ በስተቀር ግን በበጎ የሚታይ ነው። ሌላው ጠቅላይ ሚኒስትር አብይ አሁን በቅርብ በተካሄደ የፓርላማ ስብሰባ ላይ ያሉት ነገር አለ። ይሄም ምክር ቤት በቀጣይ እንደዚህ ሆኖ አናየውም። ምን ለማለት ነው? የተፎካካሪ ፓርቲዎች ድምጽና ቁጥር በተሻለ መጠን ይጨምራል፣ የተሻለ ሰው ይመጣል ይገባል እዚህ ምክር ቤት። የተለያዩ ፊቶች ይታዩ። ይሄን ሲሉ በዘንድሮ ምርጫ ተፎካካሪዎች የተሻለ ነጥብ ያስመዘግባሉ ማለታቸው ነው ወይስ ብልጽግና የተሻለ ቁጥር ያለው ተፎካካሪ ምክር ቤት እንዲገባ ያደርጋል? እንዴት በምንድን ነው ሊሆን የሚችለው? ጥያቄ ነው እንኳን አነሳው። ሁለት መልክ ያለው ነው። አንዱ በቅንነት እንረዳው፣ በበጎ ቀጥታውን እንረዳው፣ ሰሙን ቤዚካሊ ምንድነው ኦኬ ከዚህ በኋላ እያፈን 1 ለ10 እያደራጀን 1 ለ5 እያደራጀን የሞት ሽረት አድርገን በቃ 99% እና 96% ወይ 100% የምናሸንፍበት ያልቃል። ስለዚህ ዲሞክራታይዜሽን ፕሮሰሱ ትንሽ ከፈት ይላል፣ አውዱ ከፈት ይላል ነው በበጎ ብንረዳው። በሌላ በኩል ደግሞ ብልጽግና ሰጪ ነው አይደል? ብልጽግና አረጋግጧል ማሸነፉን። ስለዚህ ችሮታ አለው ብልጽግና ችሮታ አለው። ስለዚህ በዛ ችሮታ ውስጥ ነው ኢንተርቴን የምትደረገው ነው አይደል? ማለት ለምሳሌ እኛ አሁን በቅርበትም እንነጋገራለን የተወሰኑት ጋር 50+ አምጥተን ማሸነፍ እንጂ 100% የመጠቅለል ህልም የለንም ይላሉ። እንዳልኩ ነው። አሁን በቀጥታ ስረዳውና በበጎ ስረዳው ይሄ በበጎ የሚታይ ነው። በቃ ይሄ ከዛ ምንድነው ይሄ ጠቅላይነት መንፈስ ወጣ ብሎ በነገርህ ላይ ለምሳሌ ይሄ ንግግር 2013 ዓመተ ምህረት 6ኛው ሀገር አቀፍ ምርጫ ላይ ቢሆን ኖሮ እና ቢተገበር ኖሮ አሁን ክርስቲያን ታደለ፣ ዶክተር አበባው፣ ዶክተር ደሳለኝ እና ከደቡብ አካባቢ 1-2 ምናምን የገቡ አይደለም። ምን ያሁን ምንግር 100 ለምሳሌ ቢገባ 100 ተቃዋሚ ፓርቲ ቢገባ እና እጅ ካወጡት ውስጥ አይደል 200 ደጋፊ 100 ተቃዋሚ ሆኖ ቢያወጣ እንዴት ውብ ሊሆን ነበር። 10 እጅ ተሰጥቶ 5ቱ ተቃዋሚዎች 8ቱ ተቃዋሚ በሐሳብ አምጥቶ ስለዚህ ጠቅላይ ሚኒስቴሩም ኦር አንድ ቋሚ ኮሚቴውም በዛ ጉዳይ ላይ ሲመጣ ተጨንቆ ይመጣል። አይ ለምሳሌ የአሜሪካ ኮንግረስን ይኸው ኦር እንደው በጣም ዲሞክራሲ ያለባቸው የሚባሉትም ጋር አይደለም አሸንፎ 50+ አለው አይደለም። የትራምፕ አስተዳደር ለምሳሌ 50+ አለው። ሪፐብሊካን አላቸው። ዲሞክራቶች በአንጻሩ አነሳ ነው። ሲመጣ ግን ተጨንቆ ነው። እንደውም ባለፈው የገቨርንመንት ሸትዳውን ሁሉ ነበር አይደል? በጣም ለረጅም ጊዜ ሉክ ተጨንቆ መምጣት አሁን እኮ 50+ እኮ አይደለም እጁን አውጥቶ ያሸንፈዋል። በሐሳብ ተፋጭቶ ግን ይሄ ጉዳይ በቃ ህዝብ ያጋልጠኛል ቀጥታ የሚተላለፍ ነው ቴሌቪዥን የሚደረግ ነው እንደዛ ብሎ ተጨንቆ የሚመጣ ቢሆን አሁን አየህ 2013 100 ቢያሸንፍ 2018 ደግሞ ሳም 200 እና መፈታተን እንደውም ብልጽግና ጋር የጋራ መንግስት እንደውም የጥምር መንግስት ወደ መመስረት የሚያፈታትን ማለት ነው። ላይደረግ ይችላል አይ ነው፣ ግን እንደዛ የሚያስደርግ ነገር ቢመጣ ኖሮ በጣም ጥሩ ነበር። ስለዚህ ምን እያልኩ ነው? በአንድ በኩል ቀና ነገር አለው። ይሄ የጠቅላይነት መንፈሱ እየወደቀ ካምሯቸውም እየተፋቀ መምጣት አለበት። ግሬት። ሁለተኛው ግን አሁንም ብልጽግና ራሱን አሸናፊ አድርጎ ነው የሚቆጥረው። ስለዚህ ምንድነው ችሮታ ነው እኔ ስፈቅድልህ አይደለም ጌትነት ያው ዛም እያየነው ነበረ። እስቲ ደግሞ ይግባና መላይበል ስለዚህ ነጮቹም ያዩታል
ስለዚህ ሀገር ዲሞክራሲ ያለ ይላሉ ለእርዳታውም ለምኑም ብለህ የጌትነትን ቦታ በአንድም በሌላም መራጩንም ነግረህ ተወዳዳሪም ሳታቀርብ እንዲያሸንፍ መርዳት ማለት ነው። እኔ ይሄኛው ጤነኛ አይመስለኝ። ሸሪፍ ይቅርታ አድርግልኝ። በራሳቸው አቅም ሜዳው ክፍቶ ነው መጫወቻው ሜዳ እኩል ተሰጥቷቸው አይደለም ዳኛውም ነፃ ዳኛ ሆኖ ምናልባት ከሞሮኮም ከምናምን መጥቶ የሁለት ክለቦች ጨዋታ በሜዳው ተደርጎ አይደለም በጥረቱ በድካሙ በላቡ ግብ ያገባ የሚያሸንፍበት ቢሆን ውሽ አረጋለሁ። ስለዚህ በሁለት መልክ ነው ማለት ነው። አሁን የዓለምም ሆነ የአፍሪካ ፖለቲክሱ ሁኔታው እየተቀየረ ነው በፍጥነት። በዚህ ውስጥ ደግሞ ኢትዮጵያ የባህር በር ያስፈልገኛል እያለች ነው። በሌላ በኩል ነፍጥ ያነገቡ ኃይሎች ቅድምም እንዳልነው ኢቭን ምርጫውን ሁሉ ችግር ውስጥ እንትን ሊል ይችላል የተባለበት ሁኔታ አለ። መንግስትን ለመጣል እየታገሉ ነው። በዚህ ሁኔታ ውስጥ አልፎ የባህር በር የማግኘቱ ህልም ሀገራችን ታሳካዋለች? እናንተስ ሊኖራችሁ የሚችለው ድጋፍ፣ ሀሳብ፣ አስተያየት ምንድን ነው? በጣም ግልጽ ከሆነ ጉዳይ ሊጀምርልህ። በትብብሩ ማኒፌስቶ በየፓርቲዎቹ ማኒፌስቶ ውስጥ ፕሮግራም ውስጥ የታመነበት 100% የተረጋገጠ ቦልድሊ የተጻፈ ኢትዮጵያ የባህር በር ያስፈልጋታል። በዚህ ውስጥ ልዩነት ያለው አባልም የለም ኃይልም እንደ ቲምም እንደ ግሩፕም በዚህኛው በትብብሩም የለም። በቃ ይሄ እንትን ነው። አንደኛ በቃ ይሄ ብሔራዊ ጥቅም ነው፣ የግድ ነው። በቃ ለምሳሌ በግድቡ ጉዳይ ብሔራዊ ጥቅም ነው። የኢትዮጵያ ሉዓላዊነት ጉዳይ ብሔራዊ ጥቅም ነው። ማንም መጣ ማንም ጠላሃውም ወደድከውም አባቶቻችን ያረጉት ያንን ነው አይደለም። አድዋ ላይ ሲዘምቱ እኮ 1000 ምናምን ኪሎ ሜትር ከእንትና ተነስተው በእግራቸው ሲገቡ በመኪና አይደለም፣ በእግራቸው ሲገቡ ልዩነት ስላልነበራቸው አይደለም። ኢትዮጵያን ከዳር ዳር ነፃነቷን ለማስከበር ነው። በውስጥ ሽኩቻ ይሄ በመሬት ገፋኸኝ እንትና አረከኝ ትላንትና እኔ ጋር ስትመጣ ገለኸኝ ነበር ገድዬህ ነበር ቢባባል ኖሮ ኢትዮጵያ በቅኝ ግዛት የመያዝ እድሏ በጣም ሰፊ ነበር አይደል? ጣሊያኖቹ እንደውም በሁለተኛው ወረራ ያንን ያደረጉት ያንን ሰርተው ነው የሄዱት አይደል? ስለዚህ የአባቶቻችን ልጆች ነን፣ ኢትዮጵያውያን ነን። አዎ በውስጥ ጉዳያችን ብዙ ሽኩቻ አለብን። ብሔራዊ ጥቅም ግን ብሔራዊ ጥቅም ነው አይደል? ሆየቨር ትንሽም ሀገር ይሁን ትልቅም ሀገር ይሁን ጎረቤታችን ኤርትራም ትሁን ትንሿ ደቡብ ሱዳንም ይሁን ኤምሬትስ ኦር አሜሪካም ይሁን ማንም በብሔራዊ ጥቅም ላይ እዚህ ያለው ኃይል በፍጹም ኖ እንደዚህ አሽቶ ራሱ መግለጥ አይችልም። እንደውም አንድ ሰጀሽን ያለኝ ሁሉም ፓርቲዎች በብሔራዊ ጥቅም ጉዳይ ላይ ድርድር እንዳያደርጉ በፕሮግራማቸው ውስጥ መካተት አለበት። በምርጫ ቦርድ እውቅና ሲያገኙ ጭምር በፕሮግራማቸው ውስጥ መካተት አለበት። እንደ ግዴታ ነው። ለምሳሌ አሜሪካ ሆነ አይደለም ፖለቲካ የምትሰራው፣ ሱዳን ሆነ አይደለም ፖለቲካ የምትሰራው፣ አገር ሲኖርህ ነው ፖለቲካ የምትሰራው። እነዚህ 1 2 3 4 ተብለው ሊስት ተደርገው ብሔራዊ ጥቅማችን ላይ ድርድር ለምሳሌ 30% የሴት አመራር እንዲደረግ ያስገድዳል። ፕሮግራም ላይ ማካተት አለበት። ደንብ ላይ በምርጫ ቦርድ በኩል ብሔራዊ ጥቅም መቀመጥ አለበት። እንደውም ይሄ ነው ሞር እንደውም መቅደም ያለበት የሚመስለኝ ሁሉ። ስለዚህ አውዱን የምናየው ከዚህ አንፃር ነው። ከዛ ቀጥዬ እንደው ትንሽ ከባቢውን ሁኔታ በተወሰነ ነው። እንደምታውቀው ነው የራሽያና የዩክሬን ጦርነት አለ ከሩቁ። በቅርብ ጊዜ ደግሞ ብቅ ያለው የኢራን የአሜሪካና የእስራኤል ጥምር እንትን ኢራን ላይ ያረጋለው አለ። እሱ ብቻ የሚቀር አይደለም። ይሄ ገልፍ ሀገራት የሚባለውን መካከለኛው ምስራቅ እያመሰው ነው። እስራኤል ቤይሩት፣ ኢራን ኤሚሬቶችን እና ሳውዲ አረቢያ ኩዌትም ጭምር እየዘለቀች ነው። እና የአካባቢ በአጠቃላይ ያው የተረጋጋ ይባል የነበረው አካባቢ የፔትሮ ዶላር አፍላቂው አካባቢ ከሞላ ጎደል እየታመሰ ነው። ይሄ በአንድም በሌላ መንገድ እኛም ጋር የሚነካካ ነገር አለ። እንደምታውቀው ከየትኛው ወገን ነው መሆነው የሚለው እኔ እግረ መንገድን ቋጨት አድርጌው ልሂድ እዚህ ላይ ከንጉሱ ጀምሮ ከንጉሱ የአጼ ምኒልክ አስተዳደር ጭምር ማለት ነው በአጼ ምኒልክ ጭምር እና ከዛም በፊት ከዛም በኋላ በተለይ ደግሞ ይሄ ዘመናዊ የሚባለው ፖለቲካ ከንጉሱና ከዛ በኋላ ከተጀመረ ጀምሮ ብታየው እነዚህ ሀገር በነገር ላይ እስራኤል ሀገር ስትሆን በጣም ነባር የጥንት ወዳጅነት ነው ያላቸው ኢትዮጵያና እስራኤል
ወዳጅነት ማለት የዲፕሎማሲ ምናምን ብቻ አይደለም። ከዛ ዘለል ያለ ነው አይደል? እስራኤል አገር ስትሆን ኢትዮጵያ በድምፅ ተአቅቦ ነው የወጣችው። በተለይ ንጉሱ እና ካቢኔያቸው ዲፕሎማሲን የያዙበት መንገድ በጣም ይደንቀኝ ነበር። ይሄ ለምሳሌ ለኔ ባስበው አይገባኝ። ኢትዮጵያ የእስራኤልን ሀገርነት ከምንም ተነስተ ሀገር ስትሆን እንዲያውም ቀድማ ብታጨበጭብ ብለህ ልታምን ትችላለህ። በጣም በጥንቃቄ ነው የሚመሩት። በተለይ ኢትዮጵያ በመካከለኛው ምስራቅ ግጭት ውስጥ በጣም በጥንቃቄ ነው የምታልፈው። ይሄ ብቻ አይደለም፣ በጎረቤቶቿም ጭምር። በተለይ አሁን እንደነ ሱዳን ይሄ ተረጋጉ የሚባሉ ሀገራት የነበሩት የግብጽ ጉዳይ ያው የነበረ ነው። እነሱም ያምሳሉ፣ ለኛም ብዙ ጥሩ አጋጣሚ ላይፈጠር ይችላል እንጂ ግን የሆነ ጊዜ ደግሞ ሲወድቁ ታያቸዋለህ። የመን ያለበትን ሁኔታ ያያለ። ኤርትራ በውስጥ ጉዳያቸው ችግር ያለባቸው ናቸው። እንደምንም አድርገው ግን ታጥቀው እና አስታጥቀው የሆነች ነገር ለማድረግ እንትን የሚያደርጉ። ሱዳን ያለችበትን ሁኔታ እናውቃለን። ደቡብ ሱዳን በቅርብ ጊዜ ደግሞ እየገባች እንግዲህ በእኛ ቀጠና ውስጥ የተሻለ ስታቢሊቲ ያላቸው ሀገራት የሚባሉት ጅቡቲ እና ኬንያ፣ ሌላው በአብዛኛው በራሱ ጉዳይ የሚታመስ ነው። አሁን ከዚህ ውስጥ ነው እንግዲህ ፈልቀቀን አንድ ፕሬሺየስ የሆነ እንትን ኢትዮጵያ በታሪክ አጋጣሚ ያጣቸው ነገር ለማግኘት የምንጠራው። ስለዚህ ምን ልል ፈልጌ ነው፣ ይሄ ጉዳይ በጣም አስፈላጊ ነው። በጣም አስፈላጊ ነው ለኢትዮጵያ። ቢዮንድ ለኔ አሁን የኢኮኖሚ ምናምን ብሎ የሚከራከረኝ ሰው ካለ እኔ ከሱ በላይ የኢትዮጵያ የባህር በር ፍላጎት ከኢኮኖሚም ከምንም በላይ ነው። ግን ደግሞ አየህ ሁኔታንና ጊዜን ማየት ይፈልጋል። ከምን ጋር አነጻጽርልህ መሰለህ? ሶሪ እንግዲህ ነገሩ ትንሽ እንትን ያደርጋል። የአባይ የህዳሴ ግድብን የመሰረት ድንጋይ የተጣለችባትን ቀን ዝም ብለህ መለስ ብለህ አስባት። አቶ መለስ ነፍሳቸውን ይማርና በጣም ከምገረምባቸው አንዱ የህዳሴ ግድብ መሰረት ድንጋይ የታሰበበትን አይደለም ነግር፣ የተሰራበትንም አይደለም ነግር። ብዙ የሚያስደንቁ ነገሮች አሉ። መሰረት ድንጋይ የተጣለባት ቀን ግን ሁልጊዜ ይገርመኛል። የመረጡት ጊዜ አየህ፣ ታስታውስ ከሆነ የግብጽ ሁኔታ በአብዛኛው በውስጥ ጉዳያቸው ሙሉ በሙሉ ትርምስ ውስጥ አይደለም፣ ወደ ውስጥ እንኳን አይተው ሊፈቱ በማይችሉበት ሁኔታ ውስጥ ነው። ኢትዮጵያ ያንን ጊዜ በደንብ መጠበቅ ያለባት ይመስለኛል። እንደዛ አይነት ጊዜ በጣም አስፈላጊ ነው። ደግሞ ይመጣል። አፍሪካ ቀንድ ውስጥ ሆነ እንደዛ አይነት ጊዜ አይመጣም ልትል አትችልም። መቼ? ነገ፣ ዛሬ ማታ፣ ሜቢ ሳምንት። ቮለታይል በጣም አሁን አየህ በኤርትራም በኩል ብታየው በሶማሌም በኩል ብታየው በአብዛኛው የሀገር የተሻለ ተጽዕኖ የነበረው ሀገር ነው። በኢኮኖሚም ብትለው በስታቢሊቲም ብትለው ትንሽ ሰብሰብ ላድርግልህና ኢትዮጵያ የባህር በር ያስፈልጋታል። ግን ደግሞ የባህር በር የምናገኝበት መንገድ በጣም ጥንቃቄ ይፈልጋል። በጣም ጥንቃቄ ይፈልጋል። የማንንም ሉዓላዊነት ሳንጋፋ ኢትዮጵያ በታሪኳ እንደዚህ አይነት የላትም። በነገራችን ላይ የጎረቤትም ሀገር ይሁን የሩቅም የሰው ሉዓላዊነት የመጋፋት ምንም አይነት በታሪኳ ውስጥ የለም። ትብብር ለኢትዮጵያ አንድነት ፓርቲ ከሰባተኛው ዙር ምርጫ ምን ይጠብቃል? ታሸንፋላችሁ? ታሸንፉስ ሰላም አስፍኖ ልማት አረጋግጦና ሀገርን አጽንቶ ለማስተዳደር ዝግጁ ናችሁ? ይህን ስል አሸንፎ 50+ ለመያዝ የሚያስችልስ ቁጥር አላችሁ ወይ? አሁን ባሰማራችሁ እጩ ምዝገባ ላይ አሁን በተወካዮች ምክር ቤት ደረጃ ከ370-80 አካባቢ እንግዲህ ከተስተካከለ የተወሰኑት ወደ 400 የሚጠጋ ሊሆን ይችላል። ከዛም ቢቀጥል ከ350 በላይ ይሄ ማለት 50+ 270 ምናምን ለማምጣት የሚያስችል ቁጥር አለን። ይሄ አማራ ክልልን ሳይጨምር ነው። ሎክ ትግራይ ክልልን ሳይጨምር ነው። እነዚህ ኤሪያዎች በደንብ መንቀሳቀስ የምንችልባቸው ናቸው ብለን ስለምናምን ማለት ነው። ስለዚህ የአማራ ክልል ሰላም ከሆነ እና ሜዳው እንትን ካረገ 138 ወንበር 130 ወንበርና ከዛ በላይ ማሸነፍ ያስችለናል። ሌሎች ቦታዎችንም ከቨር ማድረግ እንችላለን። እንግዲህ ብዙ ቦታ ነው ከቨር ያደረግነው። ጋምቤላም፣ ቤኒሻንጉልም፣ አፋርም፣ ሶማሌም ላይ አለን፣ ኦሮሚያም ላይ። ኦኬ ይሄንን እንያዝና የቁጥሩ ጉዳይ ብቻ ሳይሆን በአጠቃላይ ሀገሩ ላይ ያለው የሰላም እጦት ከጠቀመ
በምርጫ ውስጥ ለምርጫ 2018 ከጠቀመ የሚጠቅመው ብልጽግና ነው። እንዴት? ምን ለምን መሰለ? ለምሳሌ ባህር ዳር ላይ አንተ እጩህን ታቀርባለህ፣ ብልጽግና እጩውን ያቀርባል። እነዚህን ሁለት እጩዎች በኩል ሜዳ ላይ ብታስቀምጣቸው፣ እኩል ቤት አጥር ያለው ወይ ምናምን ቤት ብታስቀምጣቸው ሞር ሴኩሪቲ ያለው ምናልባት ባለስልጣን ሊሆን ይችላል። በነገራችን ላይ አቶ አረጋም ሊሆኑ ይችላሉ የሚወዳደሩት እኮ ባህር ዳር። ስለዚህ የተሻለ ጥበቃ ያላቸው ናቸው አቶ አረጋ። እስከ ምርጫው እንድረስ እንበልና አይደል በህይወት የመቆየት እድላቸው በጥበቃው ምክንያት ከላይ የላይኛውን እንትን እንተውና በምድራዊው እንትን አየህ ቢያንስ ጥበቃላቸው። ከዛ ደግሞ ህሊና የሚባል ነገር አለ አይደል? ኦኬ አይ አትወዳደርም ይችን ብታረግ ዋጋ ትከፍላለህ እያለ እየነገረህ እና ትላንትና ደግሞ እንዲህ ያሉ ነገሮችን ብለው ሲያረጉ ያያቸው ነገሮችን አይተህ ምሳሌ እንሸመግላለን ብለው ይሄዱ የመምህራን ሁኔታ እነዛን እያየህ አይ እኔ ጩዬ ምንም ቢሆን ፍኖተ ሰላም ላይ እንዳሻው ይንቀሳቀሳል ብለህ የምትሰራበትን ምክንያት ሉክ አይደል? እነዚህን ሁሉ ዞሮ ዞሮ ግን ማሰሪያ ምን መሰለህ ከምርጫ 2018 ከተሳትፎ የዘለለ ፍላጎት አለን። እንደ ትብብር ከተሳትፎ የዘለለ ፍላጎት አለን። ከተሳትፎ የዘለለ ፍላጎት አለን ማለት በክልልም ቢሆን በፌዴራልም ቢሆን ዲሳይሲቭ የሆነ በጣም ወሳኝ የሆነ ድምፅ ማግኘት እንፈልጋለን። ያ ድምፅ ወይ መንግስት ያስመሰርታል ወይ ደግሞ መንግስት ለመመስረት ወደ ጥምር ይሄዳል። ካልሆነ 2-3 ክልሎችም ላይ 4 ክልሎችም ላይ ከተማ አስተዳደሮችን ጨምሮ መንግስት የሚያስመሰርት በክልል ደረጃ መንግስት የሚያስመሰርት ድምፅ ማምጣት አለብን ብለን እንደ እንትን ነው የያዝ ነው። ያ ካልሆነ ምን ይሆናል መሰለ እኔ ሸሪፍ ይሄኛውን ትንሽ ወጣ ብለን እንየው። ምርጫ 2018 ብልጽግና ዩዥዋል እንትን ሊመራው ሊፈልግ ይችላል። ምርጫ 2018 ለኢትዮጵያ የመዳኛ ወይም ደግሞ የበለጠ ወደ አፋፉ መገፊያ ከዛ እንዳላጠነክረው ብዬ ነው ቃሉ ጊዜ ነው ብለን እናምናለን። ምን ማለት ነው? ምርጫ 2013 ዓመተ ምህረት የተወሰነ ድምፅ ተቃዋሚው ቅድም እንዳልኩ ቢገባ ኖሮ ምናልባት አሁን ያሉት እነዚህ ያቆጠቆጡ ጦርነቶችን በጥቂቱ ልናለዝባቸው እንችል ነበር ወይ እላለሁ። ላይሆን ይችላል። ግን ደግሞ እንደዛም አይነት አሰምሽን እንትን ማድረግ መጥፎ አይመስለኝም። ቅድም ያልኩ ነው መቶዎቹ ቢገቡ እነ ክርስቲያን ብቻ ሳይሆን 15 20 50 ክርስቲያኖች ቢገቡ ኖሮ አይደል የሆነ 10 ደሳለኞች ቢገቡ ኖሮ 10 አበባው 5 ከኢዜማ የገቡት እንደዛ ቢሆኑ ኖሮ አይደለም የማስታረቅም ድምጽ የማሰማትም እድል ሊኖራቸው ይችላል። 99% እና የብልጽግና መንግስት 99% እና 96% አሸነፈ ወይም የሆኑ 1 3 4 እዛም ሲጮሁ የነበሩ ጌትነት ሚስትር አብርሃም ወይ ደግሞ እንደዚህ ላስገባና በቃ ዝም ብሎ ይጮሃል። እዛ ህልም የለኝም። አይ ፐርሰናሊ የሆነች ቦታ አንድ ጥግ ይዤ ቆይ እየተባልኩ እየተገለመጥኩ ምናምን ድምጽ የማሰማት ህልም የለኝም። አረ መሰረታዊ ለውጥ ማምጣት ነው እዚህ ሀገር ላይ ፍላጎታችን። ስለዚህ እንደዛ አድርጌ ልለፈው የሚል ከሆነ እኔ ትልቅ ስህተት ነው የሚመስለኝ። ትልቅ የአናሊሲስ ስህተት ነው የሚመስለኝ። ምክሬ ብልጽግና በክብር ተቃዋሚ መሆንን መፍራት የለበትም። በኃይል ከመውደቅ አይደል ከመሳደድ እንደዚህ እንትን ውስጥ እንደገባችሁ ሻ ከመሳደድ በክብር ተቃዋሚ ሆኖ ክብርንም አስጠብቆ አይደል ሀገርንም አድኖ ወርዛት ማተር እንደዛ መሄድ በጣም ትልቅ ከምርጫ 2018 በኋላ ከብልጽግና ሀገርን እንደው አሁን ባላት ምልአት በይዘትና በሁኔታ እናገኛታለን ነው የሚለው በጣም ያስጨንቃል። አዎ ግን ብዙ ጊዜ እኮ ተፎካካሪዎች የሚነሳባቸው ጉዳይ ምንድነው? መንግስት ሆነው ይሄን ያልከውን ድምጽ አግኝታችሁ ምክር ቤት ብትገቡና መንግስት ብትሆኑ የመንግስት ስርዓቱን ሲስተሙን ሊሸከም የሚችል አባላት አሏቸው ወይ ሰዎች አሏቸው ወይ በእርግጥ እንኩ ቢባሉ ይመራሉ ያገር የሚል ነው። ይሄንን ኦብቪየስሊ በቃ እኮ እንደዚህ አይነት ነገር እኮ ከብልጽግና ነው የሚመነጨው ብዙ ጊዜ ሸሪፍ። ለምን መሰለ እኔ አንድ እውነት ልንገር፣ መጥፎ መንግስት አይመጣም ማለት አይደለም። ከብልጽግና በኋላ መጥፎ መንግስት አይመጣም ማለት አይደለም። ማለት ከኢህአዴግ በኋላ ብልጽግና የሚባለው እንደመጣ ሁሉ ከብልጽግና በኋላ ደግሞ የባሰ አይመጣም ሊባል አይችልም። ይሄ በጣም እንዳልኩ ከስተት መነሳት የለብንም።
ሌላው ግን ምን መሰለ እኔ ከብልጽግና የማይሻል መንግስት እዚህ ሀገር ላይ የሚጋጭ ሀሳብ አይደለም። ከብልጽግና የማይሻል መንግስት ይመጣል የሚል በጣም እንትን የለኝም። እንዴ ምን ያልሆን ነው አለ እዚህ ሀገር ላይ ብልጽግና እንደው በተፈጥሮ በዓለም በአደጋ በእልቂት ምን ያልሆን ነው አለ። በዘመነ ኢህአዴግ ለ30 ዓመት ያልሆነው እኮ ነው በዚህ 7 ዓመት የሆነው። ስለዚህ አባላት አሉን እያልከኝ ነው? በጣም ጠንካራ አባላት አሉን። ምን መሰለህ ደግሞ አንድ እውነት ልንገር፣ እኔ በፖለቲካው አውድ ውስጥ የራሴን ሚና ወስጄ ወደ እንቅስቃሴው ስገባ ይሄ ማለት እኔ ብቻ ነኝ ማለት አይደለም። ዋን ሬጂስተርድ አባላት አሉ። ሁለተኛ ስታሸንፍ አቅም ያላቸውን አንተ ክፍት ብቻ ነው ማድረግ ያለብህ እኮ አይደል? ለምሳሌ እንትና የሚባል ሰው በሪፐብሊካን አባልነትና እንትና አይታወቅም ነበር አይደል? ኤለን መስክ የሚባል ሰው በሪፐብሊካን እጩነትም እንትንም አይታወቅም ነበር አይደል? ዶጅ የሚባል መዶሻ አምጥቶ ሀገሩን አፈራረሰው። ያው በኋላ ሊጣሉ ነገር አይደል? ቦታውን ከያዝከው አንተ ማድረግ ያለብህ ቅንነትና ስትራቴጂ ሲስተም ብቻ ነው ማስተካከል ያለብህ። በጣም በርካታ ብሪሊየንት ኢትዮጵያውያን በዓለም ላይ አሉ፣ በነፃ መጥተው መስራት የሚችሉ። በነገራችን ላይ በነፃ ጤና ሚኒስቴርን መምራት የሚችሉ ብሪሊየንት ኢትዮጵያውያን አሉ። አንተ የስማቸውን ስም እንትና ማነው ኃይለ ገብርኤልና ጋዲሳ ወይም አበበ መባሉን ብቻ አትይ። በነፃ ስጣቸው፣ ሲስተሙን ስጣቸው። በፓርቲ አትቀፈው፣ በኮታ አትቀፈው። እና ምን ልፈልጌ ነው እኔ ከዚህ የማይሻል ስርዓት ይመጣል ብዬ አልጠብቅም። ቅድም መነሻዬን የነገርኩህን ያዝልኝ። ትብብር ለኢትዮጵያ አንድነት ግን ልብ ለልብ የሚተዋወቁ በርካታ የጠነከረ ሀገር ወዳድ ለሰውነት ቅርብ የሆነ ማለት ሰውነት ላይ ማዕከል ያደረገ ፕሮጀክት ላይ ማዕከል ያደረገ ሳይሆን ሰውነት ላይ የሚሰራው ፕሮጀክት ለሰው ምንድን ነው በትክክል የሚያመጣው የሚል ስሌትን የሚሰሩ እና ጠንካራ የፖሊሲ አማራጮች ያላቸው ኃይሎች ናቸው። አይ ሆፕ ያ ብዙ የሚያስጨንቀን አይደለም። አያስጨንቀንም ማለት አሁንም አንድ ነገር የዚህ ሀገር ፖለቲካ ውስብስብ አይደለም፣ በሂደት የሚፈቱ ነገሮች የሉም እና ነገ ብቅ ብለን እኛ እንደ ፈጣሪ ነንና በአንድ ጊዜ ያም ይጠፋል ይሄም ይሄዳል እና ማለት አይደለም። ቢያንስ ግን ሰላም ማስፈንና ዜጋ ወጥቶ የመግባት ዋስትናውን ማስከበር፣ ተንቀሳቅሶ ሀብት ማፍራት፣ ልጅ ወልዶ የመሳብ መብቱን ተፈጥሯዊም ህጋዊ መብቱንም ማስከበር አንችልም ማለት አይደለም። ቢያንስ ያንን ሚኒመም የመንግስትነት ሚና ግን ማድረግ እንችላለን ነው። እኔ ጥያቄዎችን ጨርሻለሁ። 2 ደቂቃ የመጨረሻ አስተያየት። ትብብር ለኢትዮጵያ አንድነት ቅስቀሳ ተብሎ ባይወሰድብኝ የምርጫ ምልክታችን የአውራ ጣት ነው። ጠንካራ ፖሊሲዎችንና ጠንካራ አማራጮችን ይዘን መተናል። ውድ ኢትዮጵያውያን፣ በዋናነት መንግስት የመንግስትነት ሚናውን መወጣት አለበት ብለን እናምናለን። በጣም በጽኑ እናምናለን። ለሰውነት የቀረቡ የፖሊሲ አማራጮችን ይዘን መተናል። ቢያንስ ጆሮ አለን፣ ህዝባችንን እናደምጣለን። ከህዝባችን ጋር ሆነን የዚህን ሀገርና ህዝብ የህልውና አደጋ እንቀለብሳለን ብለን እናምናለን። ህዝብ ካገዘ፣ ህዝብ ከተከተለ ያንን ደግሞ ማድረግ ከባድ አይመስለኝም። በምርጫው እናሸንፋለን። በምርጫው ባናሸንፍ እንኳን አንድ ነገር እናሳካለን። የትኛውም መንግስት ቢመጣ ከህዝብ ፍላጎት በተቃራኒ መሄድ እንዳይችል አድርገን መቀየድ ወይም አፉ ላይ ልጓም ማስገባት እንችላለን ብለን እናምናለን። በሁለቱም በኩል ስኬት እናመጣለን ብለን ተስፋ እናደርጋለን። ለተሰጠኝ እድል በጣም አመሰግናለሁ። አቶ ጌትነት ወርቁ ትብብር ለኢትዮጵያ አንድነት የህዝብ ግንኙነት ኃላፊ፣ ለነበረን ጊዜ እጅግ አድርጌ አመሰግናለሁ። ሸሪፍ ስለተሰጠኝ እድል በጣም አመሰግናለሁ። ተመልካቾቻችን ከትብብር ለኢትዮጵያ አንድነት የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ጋር የነበረን ቆይታ ይህን ይመስላል። ከቀሪ ሰዓት ዝግጅቶች ጋር መልካም ጊዜ